በኋላ እኮ እንዳላወቅለው ወንድሜ አረ የሆነ ነገር በል ወንድሜ። እኔ ምንም የምለው ነገር የለም። ለምን ራስህ ማድረግ የፈለግከው ነገር አታደርግም? አንተ ስላዘጋጀነው ዝግጅት የሆነ ነገር በል እንጂ ሰው እንደሌለው ሰው ድንገት ተነስቼ ልጠይቃት? እሺ ምን እንድል ነው የምፈልገው? ከእኔ የተሻለ ፕሮግራሞች ላይ የተሳተፍኩ አንተ ነው። እባክህ የሆነ ነገር ተናገር። እንዲህ በመሰብሰባችን በጣም ነው ደስ ያለኝ። እናም መናገር የምፈልገው ነገር አለ። ዛሬ እንዲህ የተሰበሰብነው ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ የነ ቢሌንና የነ አምነን ነው። አምነንና ቢሌን እየተዋደዱ መለየት አይደብርም ወይ? ቢሌን አምነንን በጣም ትወደዋለች፣ በጣም ታፈቅረዋለች። የአምነን ወንድም እንግዲህ በመካከላቸው ስተት ብሎ ገባና ነገሩን እያበለሻሸው ነበረ። ነገር ግን ዛሬ በምንም ታምር የነሱ ሰፕራይዝ ሳይታወቅ ሰፕራይዝ እናደርገዋለን የአምነንን ወንድም ብለው ሁሉም ተስማምተው ሲያዘጋጁ ነበረ። ቢሌን እንግዲህ ይሄንን ነገር እንዴት እንደሚያዘጋጁ ዝም ብሎ አብረው በፊት እንደሚሰሩ መስሏት ነው መሰለኝ። የምታውቀው ነገር ብዙ ጊዜ ያለ በዛሬ ጉዳይ ብዙ ጊዜ የምታውቅ አይመስለኝም። ነገር ግን የአምነን ወንድም የታገባኛለሽ ቀለበት አዘጋጅቶላት ነበረ። ምን እንግዲህ አቶ አምነንም ዛሬ ቁጭ ብሏል። ዝም ብሎ እያዳመጠ ነው ምን እንደሚሉ። ነገር ግን ወንድሜ እኔ አንተም እዚህ ነገር ውስጥ እጅህ እኮ አለበት። ለምንድን ነው ዝም ዝም የምትለው? ያንተ ምክንያትስ ምንድን ነው? የሆነ ነገር ሰዎቹ ተሰብስቦ ቁጭ ብሏልና እኔ እኮ ምንም ነገር ተናግሬህ እኮ ነው ሁሉንም ነገር ሳልደብቅህ እዚህ ጋር ያመጣውህና ስለዚህ ዝም ብለህ ቁጭ ብለህ እንደ ሌሎቹ እንድታይ አይደለም ያመጣንህ። ስለዚህ ተነስተህ እኮ አንዳንድ ነገሮችን ማለት አለብህ። ስለዚህ ዝምታህን እንደ ሌላ እንደ ባዳ ሰው ዝምታህን ሰብረካልና ምን ሆነህ ነው ወንድሜ? የሆንከው ነገር ማወቅ ፈልጋለሁ። ነገር ግን ምንድነው ብሎ ሲጠይቀው ነበረ። አይ እኔ ምንም ነገር ያልኩት ነገር እኮ የለም፣ መናገርም ምንም ነገር እኔ ዝም ማለት ነው የፈለኩት። አንተ እንግዲህ አሁን መተህ ተናገር ካልከኝም ደግሞ አንደኛ ቤተሰብ ነንና እኔ ደግሞ እንግዲህ እንኳን ደህና መጣችሁ ልልልህ እችላለሁ እንጂ ሌላውን ነገር ደግሞ ያለቀ ጉዳይ ስለሆነ እዚህ ውስጥ ብዙም ባልሳተፍ በጣም ደስ ይለኛል። ወንድሜ መከታዬ አይደለክም እንዴ? ወንድሜ መከታዬ ብትሆን አይደለ እንዴ ይሄን ሁሉ ነገር አንተን አመካክሬክ ወደዚህ ያመጣው? እንዴት ነው የምትለው ወንድሜ ብሎ ሲያነጋግራት ነበረ። ነገር ግን እሺ ብሎ ወደው አምነን እንግዲህ አቶ አምነን አንዳንድ ጊዜ ጥሩ ልብ አለውና እሺ ብሎ ወደ መድረኩ ሲመጣና እንኳን ደህና መጣችሁ፣ እንኳን በሰላም እዚህ እግዚአብሔር ሰበሰበን፣ ለመጣችሁ ጉዳይ በጣም ደስ ይላልና በዚሁ ቀጥሉበት ብሎ ያችን ቃላት ወጥቶት ቁጭ አለ ተመልሶ። እንግዲህ ወንድሙም ተነስቶ ቀለበት ለቢሌን ሲያረግ ቢሌን በጣም ነው የደነገጠችው። ስለዚህ እንግዲህ በትክክል እጇንም ልትሰጠው አልቻለችም። ሁሉም ሰው ድንግርግር ብሎት ነበረ።
በስተመጨረሻ ላይ አንድ ህፃን ልጅ ብቻ ነች እያሸበሸበች ያለችውም የምትጫወትም። በየአንዳንዱ ካሉበት ቦታ ተነስተው እነ ሳራም እነ መሪውማም ተነስተው ሲወዛወዙ ነበረ። ነገር ግን እነሱ ቢወዛወዙም በፍጹም ብሌንም ደስተኛ አይደለችም። በስተመጨረሻው ደግሞ መሪውማ እኔ ሰው ፊት የወሰርኩሽ ለደስታሽን ለሰው እንድትገልጪ ነው እንጂ ዝም ብለሽ ፊትሽን ዘፍዝፈሽ እንድትቀመጭ እኮ አይደለም እኔ እዛ የወሰርኩሽ። ያንቺ ችግርስ ብሌን ምንድነው ብላ ስትጠይቃት ነበረ። የኔን ችግር አንቺ ልታወቅልኝም አትችም፣ ሊመለከተሽም አይችልም። አፍሽን ሰብስበሽ ባለሽበት ቦታ መኖር ትችያለሽ በሚባል ቃል ብሌን ለመሪውም ሰታት ነበረ ቃሉን። ስለዚህ እንግዲህ ምንም ነገር አላለም። በስተመጨረሻ ላይም አቶ አምነን ተነስቶ እስካሁን ሲነካው ብሌንም ተነሳች። ከዛ እንግዲህ የአቶ አምነን ወንድም በጣም ቆሞ እያያትና ቁጭ ብሎም ጥርሱን እየነከሰ ነው። ነገር ግን እሱም ተነስቶ ሲጫወት እሱን በአይኗ አምነንን ነው የምትፈልገው እንጂ የገዛ ባለቤቷን ቀለበት ያደረገላትን አይደለም የምትፈልገው። ስለዚህ በጣም ነው የሚገርመው። እንግዲህ አያታችን ማሚ የሚሏትም በጣም እዛ እያረገረገችና ለሰርጋችሁም እግዚአብሔር ያብላን፣ ለሰርጋችሁም ያማረ እንደ ዛሬው ያማረ ሰርግ እንዲሆንላችሁ እኔ ምኞቴ ነው እያለች ነው። ስለዚህ እንግዲህ ዛሬ ሳራ ትላንትና ኩሽና ውስጥ የለሽም፣ ሰሞኑን የት ሄደሽ ነበረ ሳራ ብለው ሳራን ሲጠይቋት ነበረ። ወይ ሰሞኑን ለእረፍት ወጥቼ ነበረ፣ ዛሬ ልጆቼ ይመጣሉ ተብሎ ስሰማ ሾርባ ሰርቼ ነው ያመጣሁትና ሾርባውን እንጠጣ ስትላት እኛ ዛሬ ሆቴል ውስጥ እኮ ነው ያለነው፣ ሾርባ ቦታ አይደለም። ስለዚህ እናመሰግናለን ብለው ሲስቁባት ነበረ። በጣም ነገሮቹ ሁሉ በጣም የሚያስቅ ነገር። ለዚህ ሳቅሽ እኮ ነው የቴርሽ ብለን ሰሞኑን የጨነቀንና ለማንኛውም ወደ ሾርባ እንመለሳለን። አሁን እንግዲህ የልጅሽ ቀለበት ላይ ነው ያለነው ሲሏት ነበረ። እንግዲህ ወደ ኩሽና ሄደው ኩሽና ውስጥ አንዳንድ ነገር ሲናገሩ ወይዘሮ ቤሊየን መቼም ኩሽና ትወዳለችና ከሳራ ጋር አንዳንድ ነገር እያወራች የሆነ ኩሽና ውስጥ የሚለቃቀም ነገር ስላለ እሷን ስራ እንደሚያግዝ ብላ የልብ ልቧን ለሳራ እየነገረቻት ነበረ። ሳራም ግን ምንም ነገር አላለቻትም። እግዚአብሔር ደግሞ ልጄ በጣም ደስ ብሎኛል፣ እግዚአብሔር ደግሞ ለሰርጋችሁ እንዲያበቃን ለኔ ምኞት ነው እያለቻት ነው። እንግዲህ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ላይክና ሰብስክራይብ እያደረጋችሁ ወደዚህ ቻናል ገባ ገባ እያላችሁ ሁላችሁም እንግዲህ ጠፍታችኋል ማለት ነው። ስለዚህ እንግዲህ በስተመጨረሻ ላይ ብሌንና መሪውማም በጣም እየተነጋገሩ ነው። ስለዚህ ሌላኛው ቪዲዮ በጣም በሚገርምና በሚያሳዝን የወንድሙ ሰርግ ቀን አንተ የሆነ ችግር እንዳለብህ ለምንድን ነው እኔ ሁሉንም ነገር ወንድሜ ነህ ብዬ በጋድ እየተጋፈኩህ ነው። ነገር ግን አንተ የማይሆን ነገር ሁሉ እያደረክ እየደበከኝ፣ አሁን አንተ ለኔ የምን ወንድም ነው የምትሆነኝ ብሎ እንግዲህ እየጠየቀው ነበረ። ነገሩ ምንድን ነው ብሎ አቶ አምነን ወንድሙን ሲያፋጠጠው ነገሩን አንተ ድሮንም ደብቀኸኛልና አሁንም ደግሞ ላንተ እኔ ግን እነግርሃለሁ ስራክን ግን በጣም ነው የማዝንብህ ስለው ነበረ። ስለ ምንድን ነው የምታዝንብኝ ስለው አንተ ለካ
ሰው ገለህ ዝም ብለሃል። አሁን እኮ አንተ በደስታዬ ቀን በወንጀለኝነት እየተፈለክ ነው ሲለው እንግዲህ አቶ ወይዘሮ ምሩማን አመሰግናለሁ ይሄንን ነገር የነገረችህ ድሮንም እሷ ሁሉንም ነገር መበጥበጥ ስለምትፈልግ ነው። ግን ምንም ችግር የለውም አንተንም እሷንም አመሰግናችኋለሁ ብሎ እንግዲህ በጣም እየሮጠ ተነስቶ ሲሄድ እኔ ድሮንም ከሰው በማስማቴም በጣም አዝኛለሁ። አሁንም አዝንብካለሁ ምን ችግር አለው ብሎ እንግዲህ ሲጠይቀው ነበረ። መሪውም ደግሞ እኔና አንቺ እግዚአብሔር ወዶ ከፈቀደ በሰፊው እንገናኛለን ብሎ በመሪውም ላይ ዛቻ አድርግቶ ተነስቶ ሄዷል። አቶ አምነም ማለት ነው። ሌሎቹ ቪዲዮ ደግሞ እንግዲህ ትላንትና እኔ በጣም ጠጥቼ ነው ወይ በጣም ነው የጠጣሁት፣ እየተናገርኩትን ነገር አላቅም፣ ማንን ነው እያስቀየምኩት አቶ አምነን ብትነግረኝ፣ ዛሬ በጣም ነው ራሴን እያመመኝ እያለውና ማንን ነው እየሳደብኩት፣ ትላንትና ያስቀየምኩትን ሰው ብትነግረኝ ይቅርታ ለመጠየቅ እሞክራለሁ ብላ መሪውም እንግዲህ አምነንን ስትጠይቀው ነበረ። አዎ አንዳንድ ቃላቶች የተናገርሽው ቃላቶች አሉ። ያው እንግዲህ እኔ ቢሊየን እንደሆነ ነው የማውቀው፣ ሌላ ሰው መቼም አልነካም ብላ አስቀድማ ነው የተናገረችውና ስለዚህ እንግዲህ አዋቃለሁ እንደተናገርኩ ብላ ቢሊየንን ይቅርታ ጠይቃታለሁ ብላ እታች ሄዳለች። ከቢሊየን ጋር እንግዲህ ይቅርታ እየተጠያየቁ ቢሊየን ሳራን ጠይቃት፣ ሳራ አንድ ሰው ጥፋቱን አውቆ መጥቶ ይቅርታ ካለ ያ ነገር የቀረ ነገር ያለ አይመስለኝም እና እባክሽ ልጄ ይቅርታ በያት ብላ እንግዲህ ወይዘሮ ሳራ ስታስታረቃቸው ነበረ። በመካከሉ የአቶ አምነን ወንድም መጥቶ ቢሊየን የት ሄደች ምናምን ብሎ ሲፈልጋት ነው። ሴቶቹ ከታች ምን ጉዳይ አላቸው ብሎ አምነንን ሲጠይቀው ነበር። እናም ላዳምጥ አልችልም። እሺ ማርያም